Hello friends, how are you doing? This is Education for All channel. ዛሬ ማቀርብላችሁ ርዕስ ሪቪዥን ነው። ብዙ ተማሪዎች ጠይቃችሁኛል ስለ ቴንስን በድጋሚ ሊሰራ ተገድቻለሁ። ቴንስ ላይ ፊውቸር ቴንስ አለ፣ ፕሬዘንት ቴንስ አለ፣ ፓስት ቴንስ አለ። ፊውቸር ቴንስ ውስጥ አራት አይነት ቴንሶች ናቸው አሉት። እንዴት ነው አንዱን ከአንዱ መለየት የምችለው የሚለው ነው አንደኛው ጥያቄ ተጠየቀው። ፊውቸር ቴንስ ላይ አራት አሉ። ሲምፕል ምንድነው? ፕሬዘንት ቴንስ ላይ አራት አሉ። ፓስት ላይ አራት አሉ። እንዴት አድርጌ አንዱን ከአንዱ ሊለየው መለየት አቅቶኛል ምናምን የሚል ጥያቄዎች በተደጋጋሚ ስለተጠየቁ ይሄኛውን ቪዲዮ ለማስራት ተገድጃለሁ። ዛሬ በደንብ ስሙ፣ በደንብ ተከታተሉኝ። ቪዲዮ እስከ መጨረሻ ድረስ ያለውን ነገር በደንብ ተከታትላችሁ ቴንስ ላይ ያለውን ቪዥታ ክሊር ታደርጋላችሁ። ቴንስ የሚባለው ቴንስ ማለት መጀመሪያ ዲፊኒሽኑ ቴንስ ሚንስ አክሽን አለ፣ ታይም አለ። የሆነ አክሽን ወይም የሆነ ድርጊት የሚሰራበት ጊዜ የያዘ ነገር ነው ቴንስ ማለት። አንድን ስራ ሰራው ሲል መቼ ሰራው? ትላንት ነው የሰራሁት፣ ዛሬ ነው የሰራሁት ወይስ ወደፊት ነው የሚሰራው የሚለውን ነገር ሀሳብ ድርጊትን ከጊዜ ጋር አጫምሮ የሚይዝ ነገር ቴንስ ይባላል። ስለዚህ ፊውቸር ቴንስ በምንልበት ጊዜ the first one is simple future tense ነው የሚባለው። በደንብ ስሙን። አራት አይነት ፊውቸር ቴንሶች አሉ። የመጀመሪያ ሲምፕል ፊውቸር ቴንስ ነው። ሲምፕል ፊውቸር ቴንስ በሚባልበት ጊዜ ምንድነው? በሚቀጥሉት ጊዜያት የምታደርጉት ድርጊት ማለት ነው። ሲምፕል ፊውቸር ቴንስ ማለት በቃ በሚቀጥለው ጊዜ ምን ይሰራሉ፣ በሚቀጥለው ጊዜ የምታደርገው ድርጊት ሲምፕል ፊውቸር ቴንስ ላይ ነው የምታሳየው። ለምሳሌ I will buy a car tomorrow ብትል ነገ መኪና እገዛለሁ ነው። you know I will buy car tomorrow ብትል I will buy car tomorrow ነገ መኪና እገዛለሁ። በሚቀጥለው ጊዜ የምታደርገው ነገር ነው ሲምፕል ፊውቸር ቴንስ። the second one is future continuous tense ነው። future continuous tense በሚሆንበት ጊዜ በሚቀጥለው ጊዜ ፊውቸር ላይ ሆኖ እየተደረገ ያለው አክሽን ነው። ይሄ ምንድነው? አሁን ለምሳሌ የመጀመሪያው ላይ ሲምፕል ፊውቸር ቴንስ ላይ I will buy car tomorrow ብትል ነገ መኪና እገዛለሁ ነው ያልከው። ነገ በምን ሰዓት ላይ እንደምትገዛ ጠዋት ይሁን ከሰዓት ይሁን በምን ሰዓት እንደምትገዛ አታውቅም። ነገር ግን ነገ ምን ትገዛለህ? መኪና ትገዛለህ። I will buy a car tomorrow ነው ያልከው። ነገ መኪና። ነገር ግን ፊውቸር ኮንቲኒዩስ ቴንስ በሚሆንበት ጊዜ ምንድነው? I will be going to አዲስ ትላለህ። ለምሳሌ ፊውቸር ኮንቲኒዩስ ቴንስ የሚባለው በሚቀጥለው ጊዜ እየተደረገ ድርጊት ላይ ያለው ወደፊት ሆኖ የሆነ ድርጊት ላይ ያለ። ለምሳሌ I will be going to አዲስ tomorrow ብትል በዚህ ሰዓት ድርጊት ላይ ያለ ነገ። አሁን ለምሳሌ አሁን 6 ሰዓት ላይ ሆነ እየተናገር ከሆነ 6 ሰዓት ላይ ነገ ወዴት እየሄድክ ነው? አዲስ አበባ እየሄድክ ነው ማለት ነው። I will be going to አዲስ tomorrow you know I will be የሚለውን ቢ የማሆን ግስ ነው። ቢን ይጠቀማል። ለምን? ኮንቲኒዩስ ቴንስ ነው። ሂደት ላይ ያለ ነው። ድርጊት ላይ ያለው ቴንስ ነው። ግን ፊውቸር ነው። ፊውቸር ሆኖ ድርጊት ላይ ያለው ከሆነ I will be going to አዲስ tomorrow በዚህ ሰዓት እኔ አዲስ አበባ እየሄድኩ ነው። ድርጊት ላይ በቃ እየሄድክ ነው ማለት ነው። ነገ I will be going to ናዝሬት ብትል ናዝሬት tomorrow ብትል ነገ በዚህ ሰዓት ናዝሬት እየሄድክ ነው። I will be going to አሜሪካ tomorrow ብትል ነገ በዚህ ሰዓት አሜሪካን እየሄድክ ነው። በቃ ሂደት ላይ ነው። የሆነ ድርጊት የሆነ መሄዱን ጀምረሃል። መብረር ላይ ነው ማለት ነው። ድርጊት ላይ ነው። ኮንቲኒዩስ ቴንስ ፊውቸር ኮንቲኒዩስ። the third one is future perfect ነው። ፊውቸር ፐርፌክት ነው። ይሄ በዚህ ሰዓት ላይ ወደፊት ጀምረሃል። ወደፊት ነው የሚሰራው ተግባሩ። ፊውቸር ፐርፌክት ነው። ፊውቸር ፐርፌክት በሚሆንበት ጊዜ በዛ ላይ ሆኖ ወደፊት እየተደረገ ያለው ነው።
በሂደት ላይ ሆኖ ወደፊት የሚደረግ ነገር ማለት ነው። ለምሳሌ ፊውቸር ፐርፌክት የሚባለው I will have married next week I will have married next week ብትል አሁን ዛሬ ላይ ሆነ በሚናል ፊውቸር ላይ ተሰርቶ ያለቀ ተግባር ማለት ነው። ዛሬ ላይ ሆነ ፊውቸር ላይ ተሰርቶ ያለቀ ተግባር ነው ፊውቸር ፐርፌክት ቴንስ የሚባለው። ፊውቸር ፐርፌክት ቴንስ የሚባለው ዛሬ ላይ ሆነ የሆነ በቃ በሚና ወደፊት ላይ በስንት ሰዓት እኔ እንደዚህ አድርጋለሁ ወይስ የዛሬ ዓመት እኔ እንደዚህ አድርጋለሁ ወደፊት ላይ ሆነ ወደፊት በቃ ይሄ አንድ ነገር እንደዚህ አድርጋለሁ በቃ ተደርጎ አልቋል። ይሄ ያለቀ ተግባር ነው። ለምሳሌ I will have married next week ብትል እኔ በሚቀጥለው ሳምንት አግብቻለሁ ነው። አግብታል ማለት ነው። እንደምታገባ እርግጠኛ ሆነ ነው ዛሬ እየተናገርክ ያለው። next week ምንድነው? አግብቻለሁ እያልክ ነው። ስለዚህ I will have married next week ብትል የዛሬ ሳምንት እኔ አግብቻለሁ ስርከን ድል ላረገ ምን አድርጋለሁ? አግብቻለሁ እያልክ ነው። አራተኛው ልንገራችሁ ፊውቸር ፐርፌክት ኮንቲኒዩስ። ይሄ ፊውቸር ወደፊት በተከታታይ እየተደረገ ያለ ነው። ይሄ ወደፊት ላይ ሆኖ በተከታታይ እየተደረገ ያለ ነገር ነው። ወደፊት በተከታታይ ኮንቲኒዩስሊ የምታደርገው ነገር ነው። I will have been studying English tomorrow ቢል I will have been studying English tomorrow ቢል ከነገ ጀምሮ በተከታታይ ምን ያደርጋሉ? እንግሊዝኛ አጠናለሁ ወይም እንግሊዝኛ ይማራለሁ። I will have been studying English tomorrow ወይም I will have been studying English next week ቢል ከኔክስት ዊክ ቀጥለ በተከታታይ የምታደርገው ተግባር ነው። አራቱ ፊቸር ነግራቸዋለሁ። እንግዲህ ሪቫይዝ ላደርግላችሁ። የመጀመሪያ ሲምፕል ፊቸር ነው። I will buy a car tomorrow ብትል ነገ መኪና እገዛለሁ ነው። ነገ በምን ሰዓት እንደምትገዛ ታውቃለህ? ነገ መኪና እገዛለሁ ነው። ቀጥሎ ያለው I will be going to ሐዋሳ tomorrow ቢል ነገ እኔ ሐዋሳ እየሄድኩ ነው። ሂደት ላይ ነው። ሶስተኛው ፊውቸር ፐርፌክት የሚባለው I will have married next week ቢል እኔ በሚቀጥለው ሳምንት አግብቻለሁ ነው። ነገ ይሄን አደርጋለሁ፣ ነገ ይሄን እያደረግኩ ነኝ፣ እኔ ነገ ይሄን ነገር አድርጋለሁ፣ ወይም ከሆነ ጊዜ ጀምሮ ወደፊት የሆነ ነገር እያደረግኩ ነኝ ለማለት ስትፈልግ ፕሬዘንት ፐርፌክት ኮንቲኒዩስ እንደምትጠቀሙ አሁን ተረድታችኋል የሚል ግምት ይኖረኛል። ፊውቸር ቴንስ ላይ አራቱን ነግራችኋለሁ። የመጀመሪያ ሲምፕል ፊውቸር ቴንስ የሚለው በሚቀጥለው ጊዜ የምታደርገው ነገር ነው። ሲምፕል ፊውቸር ቴንስ። ሁለተኛ ፊውቸር ኮንቲኒዩስ ቴንስ በምትልበት ጊዜ በሚቀጥለው ጊዜ እያደረግክ ያለው በሂደት ላይ ያለው በድርጊት ላይ ያለው እያደረግ እየጻፍክ ከሆነ በሚቀጥለው ጊዜ እየጻፍክ ነው። በሚቀጥለው ጊዜ እያደረግ ያለው ነገር ፊውቸር ኮንቲኒዩስ ቴንስ ነው የምትለው። ሌላ ፊውቸር ፐርፌክት ቴንስ በምትልበት ጊዜ በዛሬ ላይ ሆነ ወደፊት የተደረገው ተግባር ስትናገር ነው። በዛሬ ላይ ሆነ ወደፊት ይሄ ነገር ተደርጓል፣ እንዲህ ተፈጽሟል፣ እንዲህ ተከናውኖልኛል፣ እንደዚህ ይሆናል ብለህ ወደፊትን የምትናገር ከሆነ ዛሬ ላይ ሆነ ወደፊት እንደዚህ ተደርጓል ብለህ የምትናገር ከሆነ ፊውቸር ፐርፌክት ቴንስ ነው። አራተኛ ፊውቸር ፐርፌክት ኮንቲኒዩስ ቴንስ በምትልበት ጊዜ ያቺ የጠቀስካት ጊዜ ጀምሮ ወደፊት በተከታታይ የምታደርገው ተግባር ነው። በተከታታይ የምታደርገው ተግባር ነው። this is future tense። የሚቀጥለው present tense ነው። present tense ላይም እንደዚህ አራት አይነት ነገሮችን ነው የምናየው። የመጀመሪያው simple present tense ነው። simple present tense በምትልበት ጊዜ በአሁኑ ወቅት እያደረግ ያለው ነገር ነው። simple present tense በዚህ ሰዓት እያደረግ ያለው ነገር ተግባር ሳይሆን በዚህ ዘመን በዚህ ወቅት የምትደረግ ነገር ማንኛውም ሰዓት ማለት ነው። በዚህ ወቅት ላይ I eat my lunch ብል ምሳዬን እበላለሁ ነው። በማንኛውም ሰዓት ዛሬም እበላለሁ፣ ነገም እበላለሁ፣ ወደፊትም እበላለሁ። ሲምፕል ፕሬዘንት ቴንስ በሚሆንበት ጊዜ ስለዚህ በዚህ ወቅት ላይ የምትደረግ ማንኛውም ተግባር I play football ብል እግር ኳስ እጫወታለሁ። እግር ኳስ እጫወታለሁ በማንኛውም ሰዓት ነው የሚጫወተው። ዛሬም እጫወታለሁ፣ ነገ በማንኛውም ሰዓት። አሁን እየተጫወትኩ
ነኝ ማለት አይደለም። ሲምፕል ፕሬዘንት ቴንስ ማለት በአሁኑ ወቅት በአሁናዊ ጊዜ ውስጥ የሚደረግ ማንኛውም ተግባር ምን ይባላል? ሲምፕል ፕሬዘንት ቴንስ ነው። በአሁኑ ወቅት ላይ እየተደረገ ያለው ነገር ማንኛውም ነገር። ለምሳሌ he plays football ሲባል he plays football። he ሲንጉላር ሳብጀክት ነው። ፕሌይ የሚለው ፕሌይስ ፉትቦል ኦብጀክት መጣ። ስለዚህ he plays football በምትልበት ጊዜ ኳስ ይጫወታል ነው ልጁ። ኳስ ይጫወታል በማንኛውም ጊዜ he plays football። ዛሬ ይጫወታል አይደለም፣ ነገ ይጫወታል አይደለም፣ ወደፊት ይጫወታል ሳይሆን ኳስ ይጫወታል። በቃ በአሁኑ ጊዜ ኳስ ይጫወታል በማንኛውም ሰዓት። ሲምፕል ፕሬዘንት ቴንስ ስፕሬድ ይሄ ነው። ቀጥሎ ያለው ፕሬዘንት ኮንቲኒዩስ ቴንስ ነው። አሁን ነው ነገሩ። ፕሬዘንት ኮንቲኒዩስ ቴንስ በምናናገርበት ጊዜ ፕሬዘንት ኮንቲኒዩስ በአሁን ሰዓት እያደረገ ያለው ነገር እየጻፍኩ ነኝ፣ እየበላው ነኝ፣ እየጠጣው ነኝ፣ እየሄድኩ ነኝ፣ እየመጣው ነኝ፣ እየገባው ነኝ፣ እየወጣው ነኝ ብለህ በአሁኑ ሰዓት ላይ እያደረገ በተግባር አሁን ላይ ድርጊት ላይ ያለው ነገር ምን ትላለህ? ፕሬዘንት ኮንቲኒዩስ ቴንስ ነው የምትለው። ፕሬዘንት ኮንቲኒዩስ ቴንስ ፎር ኤግዛምፕል he is playing football ብትል he is playing football ብትል ኳስ እየተጫወተ ነው በዚህ ሰዓት ልጁ። ኳስ somebody ኳስ እየተጫወተ ነው። he is playing football you know he plays football በምትልበት ጊዜ ሲምፕል ፕሬዘንት ቴንስ ኳስ ይጫወታል ነው። ኳስ በማንኛውም ሰዓት ይጫወታል። ኳስ ይጫወታል ነው። he plays football ነው። ነገር he is playing football በምትልበት ጊዜ ምንድነው? he is playing football now time ነው። now time he is playing football ነው። ፕሬዘንት ኮንቲኒዩስ ቴንስ እና አሁን እያደረገ ያለው ነገር ነው። the third one is present perfect ነው። present perfect present perfect ማለት ተደርጎ ያለፈ ውጤቱ ግን እስካሁን ያለው ድርጊቱ ተደርጓል in the past ነገር ግን ውጤቱ እስካሁን ድረስ አለ። ለምሳሌ for example she has eaten burger ግን she has eaten burger እሷ በርገር በልታለች ነው። ሌላ ተጨማሪ በርገር ማብላት አያስፈልጋትም። she is full ማለት ነው። በቃ በልታለች፣ ጠግባለች። ውጤቱ ጥጋቡ እስካሁን ድረስ አለ ማለት ነው። ከአሁን በኋላ ማለት በልታለች፣ አሁን ሌላ ተጨማሪ አያስፈልግም ነው። she has eaten burger ብትል she has eaten burger ብትል በርገር በልታለች። ወይም she has washed her hand ብትል እጇን ታጥባለች፣ ተጨማሪ መታጠብ አያስፈልግም ነው። ድርጊቱ ግን ፓስት ነው የተደረገው። ነገር ግን ውጤቱ እስካሁን ድረስ ፕሬዘንት ታይም ላይ ውጤቱ አለ። ፕሬዘንት ታይም ላይ ውጤቱ ያለ ከሆነ ፕሬዘንት ኮንቲኒዩስ ቴንስ ነው የሚባለው። ፕሬዘንት ፐርፌክት የሚባለው ተደርገው ያለፈው ውጤቱ እስካሁን ያለው ከሆነ ፕሬዘንት ፐርፌክት ነው የሚባለው። ሶስተኛ የመጨረሻው ፕሬዘንት ፐርፌክት ኮንቲኒዩስ ቴንስ ነው። አሁን ሰዓት ጀምሮ ወደፊት በተከታታይ የሚደረግ ነው። ፕሬዘንት ፐርፌክት ኮንቲኒዩስ ፕሬዘንት ነው። ፐርፌክት ኮንቲኒዩስ ነው። ከአሁን ሰዓት ጀምሮ በተከታታይ ወደፊት የሚደረግ ነው ይሄ ተግባር። ለምሳሌ she has been eating burger she has been eating burger በርገር በተከታታይ ትበላለች ነው ወደፊት። አሁንም ጀምራለች፣ በተከታታይ ትበላለች ማለት ነው። ፕሬዘንት ፐርፌክት ኮንቲኒዩስ ቴንስ። ስለዚህ ፕሬዘንት ፐርፌክት ኮንቲኒዩስ ቴንስ ላይ አራት አይነት ነገር ይላቸዋለሁ። ፕሬዘንት ፐርፌክት ማለት ተደርጎ ያለፈው ውጤቱ እስካሁን ድረስ ያለው። ፕሬዘንት ፐርፌክት ኮንቲኒዩስ ማለት ከአሁን ሰዓት ጀምሮ ወደፊት በተከታታይ የሚደረግ። ፕሬዘንት ቴንስ ማለት በአሁኑ ወቅት ላይ በማንኛውም ጊዜ የሚደረግ። ፕሬዘንት ኮንቲኒዩስ ቴንስ የሚባለው በአሁኑ ሰዓት እየተደረገ ያለው ተግባር በአሁኑ ሰዓት እየተደረገ ያለው ተግባር ነው። በኤግዛምፕል ደግማለሁ። ሲምፕል ፕሬዘንት ቴንስ ማለት he plays football ወይም she plays football I play football ብል እኔም ኳስ በማንኛውም ሰዓት እጫወታለሁ። I eat my lunch ብል እኔም ምሳዬን እበላለሁ በማንኛውም ሰዓት። ዛሬም እበላለሁ፣ ነገም በማንኛውም ሰዓት። ሲምፕል ፕሬዘንት ቴንስ። ፕሬዘንት ኮንቲኒዩስ ቴንስ ማለት I am eating my lunch ብል ምሳዬን እየበላሁ ነኝ። I am writing now time ብል እየጻፍኩ ነኝ። I am studying ብል እያነበብኩ ነው። I am teaching now time ብል እያስተማርኩ ነው። በዚህ ሰዓት ላይ እየተደረገ ያለው ተግባር ምን ይባላል? ፕሬዘንት ኮንቲኒዩስ ቴንስ ነው የሚባለው። ፕሬዘንት ፐርፌክት የሚባለው ተደርጎ አልፏል፣ ግን ውጤቱ አሁን ድረስ አለ።
እጄን ታጥቤያለሁ። አሁን ለምሳሌ ሰንበዴ የሆነ ግሩፕ ምናምን ቁጭ ብሎ ምሳውን ሊበላ ምሳ ቀርቧል። ነገር ግን እጅን ታጠብ ምናምን ነገር ብትባል እጅን አሁን ታጥቤ ከሆነ ቅርብ ሰዓት ብትታጠብና እጅን ንጹህ ከሆነ እጅን ታጥቤያለሁ እንደማለት ነው። ፕሬዘንት ፐርፌክት ማለት I have washed my hand I have washed my hand ብትል በቃ እጅን ታጥቤያለሁ፣ እጄ ክሊር ነው፣ አዲሽናል መታጠብ አያስፈልግህም ማለት ነው። ፕሬዘንት ፐርፌክት ማለት ፕሬዘንት ፐርፌክት ኮንቲኒየስ ማለት ተስመነ ከአሁን ሰዓት ጀምሮ በተከታታይ የሚደረግ ነው። ፓስት ላይ ጀምሮ ሊሆን ይችላል፣ አሁን ጀምሮ ሊሆን ይችላል። ነገር ግን ፓስት ላይ ጀምሮ አሁንም በተከታታይ የምታደርገው ተግባር ነው። ፓስት ላይ ጀምራል፣ አሁን በተከታታይ የምታደርገው ተግባር ከሆነ ፕሬዘንት ፐርፌክት ኮንቲኒየስ ቴንስ ነው የሚባለው። ፕሬዘንት ፐርፌክት ኮንቲኒየስ ነው። ሺ ሃዝ ቢን ኢቲንግ በርገር፣ ሺ ሃዝ ቢን ፕሌይንግ ፉትቦል። በፊት ጀምራለች፣ አሁንም ትጫወታለች ለማለት ነው። ስለዚህ አራቶቹ ፕሬዘንት ቴንስ ይሄን ይመስላሉ። ስለዚህ ፓስት በምንመጣበት ጊዜ አሁንም ፓስት ላይ አራት አሉ። ሲምፕል ፓስት ነው የመጀመሪያው። ሲምፕል ፓስት የምትለው ሺ ኢት በርገር፣ ስለዚህ በርገር በልታለች። አይ ኤት በርገር ብል በርገር በልቻለሁ። በማን ሰዓት መቼ እንደበላሁ አላውቅም። ኢትስ ፓስት ኦልሬዲ ፓስት ነው እሱ። በርገር በልቻለሁ ነው በቃ። ወይ አይ ፕሌይ ፉትቦል ብል አይ ፕሌይድ ፉትቦል ብል በቃ እግር ኳስ ተጫውቻለሁ። ፓስት ላይ ነው የተጫወትኩት። ኦልሬዲ ኢትስ ፓስት። ስለዚህ ፓስት ላይ ነው። ፓስት ላይ መቼ እንዴት ምናምን ነገር የሚል ነገር የለውም። ፓስት ነው። ፓስት ሆኖ ፓስት ላይ እንደዚህ አድርጋለሁ ነው። ሁለተኛ ፓስት ኮንቲኒየስ በሚባልበት ጊዜ ስለ ነው ችግር ያለው። ብዙ ጊዜ ፓስት ላይ ሆኖ ሂደት ላይ ያለ ነው። ፓስት ላይ የሆነ እየተደረገ ያለ ነገር ነው። ፓስት ነው አክሽኑ ኦልሬዲ ፓስት ነው። ፓስት ሲባል አራቱም አይነት ፓስቶች ፓስት ናቸው። ነገር ግን ፓስት ኮንቲኒየስ በሚባልበት ጊዜ ፓስት ላይ ሆኖ ሂደት ላይ ያለ ማለት ነው። ለምሳሌ ያለ she was eating burger በምትልበት ጊዜ ፓስት ላይ ሆኖ የሆነ ኢንተርቫል ላይ በርገሯን እየበለች ነበር ነው። በዛ ወቅት ላይ የሆነ ስልክ ተደውሎ ምናምን ነገር ሆኖ ወይ እሷ የሆነ ነገር እየጻፈች ከሆነ ወይም የሆነ ነገር እያደረገች ከሆነ she was eating burger ብትል እዛ ፓስት ላይ ሆኖ የሆነ ሂደት ላይ ያለ ነገር ነው፣ እየተደረገ ያለ ነው። ሂደት ላይ ነው። የሆነ ነገር ተጀምሯል ግን መቋጫ ያላገኘ ሂደት ላይ ያለ ነገር ከሆነ ፓስት ኮንቲኒየስ ነው የምትለው። ፓስት ፐርፌክት ኮንቲኒየስ በምትልበት ጊዜ ፓስት ፐርፌክት በተከታታይ እየበለች ነበር ፓስት ላይ ነው። ፓስት ፐርፌክት ኮንቲኒየስ በተከታታይ ፓስት ላይ እየበለች ነበር። አሁን አትበለም ማለት ነው። ስለዚህ ፓስት ፐርፌክት ኮንቲኒየስ ከሆነ ፕሬዘንት ፐርፌክት ኮንቲኒየስ ከሆነ ፓስት ላይ ጀምራል፣ አሁንም ወደፊት ፕሬዘንት ላይ ኮንቲኒየስ የምታደርግ ነው። ፓስት ፐርፌክት ኮንቲኒየስ በምትልበት ጊዜ ፓስት ላይ ጀምራል፣ በተከታታይ ፓስት ላይ ጀምረ እያደረግ ያለው ተግባር ነገር ግን ዛሬ ማታደርገው ነው። ፓስት ላይ በተከታታይ እየጠጣው ነበር ብትል ዛሬ እየጠጣ አይደለም ማለት ነው። ፕሬዘንት ፐርፌክት ኮንቲኒየስ ነው። ለምሳሌ ፓስት ፐርፌክት she has been eating burger ብትል ፓስት ላይ በተከታታይ በርገር ስትበላ ነበር። አሁን አትበላም። the last one ፓስት ፐርፌክት she had ate burger ረዥም ጊዜ ምንድን ነው ፓስት ፐርፌክት የሚባለው? ረዥም ጊዜ ፓስት በጣም የቆየ በጣም የቆየ ተግባር ነው። ይሄ በጣም ቆይታ ድሮ እንደዚህ አድርጋ ነበር። ድሮ እንደዚህ አድርጋ ነበር። she had eaten burger ብትል ድሮ እንደዚህ አድርጋ ነበር። በጣም ሎንግ የሆነ ፓስትን ለመናገር ስትፈልግ ነው ፓስት ፐርፌክት የምትለው። ፓስት ላይ አሁን ሪቫይዝ አድርግ። ፓስት ላይ ሲምፕል ፓስት አለ። የሆነ ነገር አድርጋለሁ፣ የሆነ ነገር በልቻለሁ፣ የሆነ ነገር ሄጃለሁ፣ የሆነ ነገር መጥቻለሁ፣ እንደዚህ አድርጋለሁ። ፓስት ላይ ነው። መቼ እንደሆነ ጊዜውን አይገልጽልኝም። ፓስት ነው ግን በልቻለሁ፣
ጠጥቻለሁ፣ በልቻለሁ፣ እንደዚህ አድርጋለሁ፣ እንደዛ አድርጋለሁ፣ በቃ አድርገሃል። ፓስት ሲምፕል ፓስት ነው እሱ የሚባለው። ሰከንድ ዋን ፓስት ኮንቲኒዩስ ነው። ፓስት ላይ ሆነ የሆነ ሂደት ላይ ያለ ነገር ፓስት ላይ እየጻፍክ ምናምን ነገር ፓስት ላይ ነው። ነገር ግን የሆነ ሂደት ላይ ያለ ነገር ነው። ስለዚህ እሱ ፓስት ኮንቲኒዩስ ነው የሚባለው። ሰከንድ ዋን ፓስት ፐርፌክት ኮንቲኒዩስ ነው። ፓስት ፐርፌክት ኮንቲኒዩስ ማለት በተከታታይ ምናምን ነገር እንትን የሚደረግ ፓስት ፐርፌክት ኮንቲኒዩስ የሚባለው ሺ ሃዝ ቢን ኢቲንግ በርገር ፓስት ላይ ሆነ በተከታታይ የምታደርገው ነገር ነው። ፓስት ነው። ፓስት ፐርፌክት የሚባለው ኦልሬዲ ፓስት ፐርፌክት ማለት በጣም ሎንግ ታይም ላይ የተደረገ ነገር ነው ፓስት ፐርፌክት። ስለዚህ አሁንም ቴንስ ሪቫይዝ ላድርግላችሁ። ቴንስ የሚባለው ነገር እኔ መሰረታዊ የኮንዲሽናል ቴንሶችን ሳልጨምር 12ቶቹ ላይ ነው እንትን እያልኳችሁ ያላችሁ። ስለዚህ ኮንዲሽናል ቴንሱን ጨምራችሁ እስከ 16 ማሳደግ ትችላላችሁ። ነገር ግን ይሄ ቴንስ የሚባለው ፊውቸር አለ፣ ፕሬዘንት አለ፣ ፓስት አለ። ፊውቸር፣ ፕሬዘንት፣ ፓስት፣ ፊውቸር፣ ፕሬዘንት፣ ፓስት አለ። ስለዚህ ፊውቸር ላይ 4 አለ፣ ፕሬዘንት ላይ 4 አለ፣ ፓስት ላይ 4 አለ። ስለዚህ አራቶቹ ልዩነት ነበር የተጠየቁትና በተደጋጋሚ። ስለዚህ አራቶቹ ልዩነት ይሄን ይመስላል። ሲምፕል ፕሬዘንት በምትልበት ጊዜ በአሁኑ ወቅት ላይ የምታደርገው በማንኛውም ሰዓት ላይ የምታደርገው ኢንክሉዲንግ ዩር ሃቢቹዋል አክሽን ሃቢቹዋል አክሽን በቃ ሁልቀን ከእንቅልፌ እነሳለሁ፣ እጄን እታጠባለሁ፣ ቁርሴን እበላለሁ ምናምን እንደዚህ አይነት ነገር ሃቢቹዋል አክሽንን ጭምር የያዘው በአሁኑ ወቅት ላይ የምታደርገው ነገር ሲምፕል ፕሬዘንት ነው። ፕሬዘንት ኮንቲኒዩስ በዚህ ወቅት ላይ እያደረገ ያለው ነው። ሲምፕል ፕሬዘንት ኮንቲኒዩስ ፕሬዘንት ፐርፌክት ተደርጎ ነገር ግን ውጤቱ እስካሁን ድረስ ያለ ነው። ፓስት አድርጋል፣ ውጤቱ እስካሁን ድረስ ያለ ነው። ስለዚህ ይሄ ነገር በኤግዛምፕል በጣም ሰፋ ባለን መልኩ በኖት መልክ አዘጋጅላችሁ እለቃለሁ። ስለዚህ የዛሬ ይሄን ይመስላል። አሁንም ያልገባችሁ ነገር ካለ ጠይቁኝ። በሚቀጥለው ጊዜ ስለ ቴንስ ላይ እስከ 16ቶቹ ቴንስ ላይ ሰፋ ባለ መልኩ ይቀርባል። ስለዚህ ስለ ዛሬ አመሰግናለሁ። ቻናሉን ሰብስክራይብ ያላደረጋችሁ ሰዎች ካላችሁ እባካችሁን ቻናሉን ሰብስክራይብ አድርጉ፣ ለሌሎችም እንዲደርስና ሌሎች ተማሪዎችም ይህን ነገር እንዲጠቀሙ ሼር፣ ኮሜንት፣ ላይክ በማድረግ ተባበሩ የሚል መልእክት ይኖረኛል። ስለ ዛሬ አመሰግናለሁ። መልካሙን እመኝላችኋለሁ።